እንዴት ናችሁ? ታዲያስ ለትንሳኤ በዓል ለፋሲካ ለአረጋውያን ወገኖቻችን ድጋፍ እናደርገውን ሁሌ በየበዓሉ እንደምናደርገው ነባሮቹ ታውቁታላችሁ። አዲስ የሆናችሁ ዛሬ ገና ይሄን ቪዲዮ የምታዩት ሰዎች ደግሞ ምንድነው ካላችሁኝ ላለፉት 7-8 ዓመታት እንደምናደርገው ለእንቁጣጣሽ፣ ለገና፣ ለፋሲካ እንደምናደርገው ለአረጋውያን ጧሪ ለሌላቸው በወጣትነት ዘመናቸው ትልቅ ቦታ ለነበሩ በጉልበታቸው ሲያገለግሉ ለነበሩ ለሀገር ብዙ ላደረጉ ዛሬ በተለያየ ህይወት አጋጣሚ ብቻቸውን ቤት ውስጥ ቁጭ ያሉ ደጋፊ የሌላቸውን አረጋውያን ለበዓል እንኳን አደረሳችሁ ብለን ቤዚክ ሰፕላይ ዶሮ፣ እንቁላል እንደዚህ እንደ አቅማችን አይተን ፓኬጅ እያደረግን እንሰጣለንና ለዛ አስተዋጽኦ አድርጉ። የባንክ አካውንቶች እዚህ ጋር አስቀምጬላችኋለሁ። የባንክ አካውንቶቹን እነዚህን አካውንቶች ተጠቀሙ። ከዛ በኋላ ግን ስሙን እዩት። ሰመረ ካሳዬ ደስታ ማለት አለበት። ዜል ስታደርጉ ሰመረ ደስታ ማለት አለበት። አንዳንድ ጊዜ የሆነ ብዙ ፌኮች ይሰራሉ። እንዲህ ያላችሁ እንደማሳወቅ ነው የሚሆነው። ኤኒዌይስ ሜክ ሹር ስሙ በዚህ ስም መሆኑን እዚህ ስክሪን ላይ የምታዩቸው አካውንቶች በቴሌብርም ብትልኩልኝ ይሄን ሁሉ ስም ነው የሚያሳያችሁ። የምትችሉትን መጠን ምንም አይነት ባውንድ የሚያደርግ ይሄን ያህል የሚያስብል ነገር የለውም። ከብዙዎች ሰዎች ትንንሽ መጠኖች ብናገኝ ብዙ ሰው ጋር መድረስ እንችላለን። ምርቃት ታገኛላችሁ። ሌላ ነገር የለውም። ለወዳጆቼ ኮንታክታችሁ ላለኝ ሰዎች እልክላችኋለሁ። መልእክቱን ለሁላችሁም ራንደም እልክላችኋለሁ። እንግዲህ በዓል እስከሚደርስ ጨቀጨቃችኋለሁ፣ አስቸግራችኋለሁ። እንዳትሰለቹኝ እንደሁሌው ካደረግን በኋላም ደስ ይለናል። ምርቃታቸው ይደርሳል፣ የምር ይደርሳል እና አግዙን፣ እንተጋገዝ። ለወገኖቻችሁ ስጦታ አድርጉላቸው ለበዓል ለማለት ነው። እስቲ ይሄንን ሪአክሽን ቪዲዮ የዛሬውን ደግሞ የተወሰነ ነገር እንዲሁ ያስገረሙኛሉ እነሱን አብረን እናያለን። አመሰግናለሁ። አንድ ተጨማሪ ነገር፣ ገንዘብ ከውጭ ሀገር በተለይ በገንዘብ በመኒ ትራንስፈር ድርጅቶች በኩል የምትልኩ ሰዎች እዚህ ስክሪኑ ላይ የምታያቸው የመኒ ትራንስፈር መንገዶች ድርጅቶች አትጠቀሙ ባካችሁ። ቢኮዝ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት እነዚህ እዚህ ሀገር ውስጥ ኦፕሬት እንዳያደርጉ ወይም ህገወጥ ናቸው ተብለው ተቀምጠዋል። በዚህ መንገድ የሚላኩ ገንዘቦች አይደርሱም። ሲጀምር ፍላግ ይደረጋሉ። ላሰባችሁት ዓላማ አይደርስም። መቼም በጎ ነገር ልናደርጋለን። ስለዚህ ለታሰበው ዓላማ እንዲውል ከነዚህ ውጪ ሌላ ማንኛውንም መንገድ እንድትጠቀሙ ጠይቃችኋለሁ እና ፕሊስ እነዚህ ኖት አድርጓቸው ለማለት ፈልጌ ነው። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል ነው። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ አራስቲ ታይን ባክሽ እንደው እኔ መልሽ ኢንፍላሜሽን ምናምን ቫይራል ምናምን የሚለውን በሙሉ የምታውቂ ከሆነ መቼም ባለሙያ ትመስያለሽ። ምን እንደሆናችሁ አይታወቅም ዘንድሮ። ግን ይሄን ሁሉ እያወቅሽ ይሄን የምጠቅሽው ፕላንት ነው ባይዘው ያረል ቅጠል ነው የምጠቅሽው ነገር ወይ ሳይንቲፊክ ስሙን መናገር አብረሽ በባህላዊ መንገድ የአሮጊት ፈስ እየተባለ ይጠራል የሚባል ከሆነ አብረሽ ለምሳሌ እንትና ምናምን ብላሲስ በተለምዶ እንደዚህ እያልን የምንጠራው ይባላል። ሆም ብሎ ሰው ምስሊድ ለማድረግ ጆሮ እንዲስብ መሆኑ ነው። ብልግና ጆሮ እየሳበ ነው ዘንድሮ። ብልግና ምንሽ የሆነ ወጣ ያለቃል። በቃ አሁን ልጆቹ የሚያዩሽም ወጣቶችም ይወዛገባሉ። በቃ አውቀሽ ሞተሻል። ከአንድ የተማረ ሰው አሁን ይጠበቃል። አሁን ሲጀመር የአሮጊት ፈስ ብለው ነው ሜዲካል ኮሌጅ አስተማሪዎች የሚባል አለ መጽሐፍ ላይ እቀጣለሁ ብን ብዬ እንጠፋ ከዚህ ሀገር ካየው ራሱ ያን ያህል እርግጠኛ ነኝ የሚባል የለም። ቻፕተር 3 አሮጊት ፈስ አለ። አሁን እንደዚህ ነው የተማራችሁት እናንተ። በሳይንቲፊክ ነው በምናምኑ ተምረሻል። ባላኪም ከሆንሽ አውላልቂና ልብስሽን መጀመሪያ እንትና አባላለሁኝ ምናምን እግዚአብሔር ጸጋ ይብዛል ብለሽ ጀምሪ እንደሌሎቹ እንደሚሉ። ዘመናዊ የተማርሽ ሴት ከሆንሽ ግን ኖርማሊ ሳይንቲፊክ ተርሙን አንዴ እንኳን ተሳስተሽ አትጠቀሚም። እንዲህ ይባላል ተብሎ ሙሉ ቪዲዮ አይቻለሁ። በነገራችን ምንም የቀረው ነገርም የለም። ሲጀመር ያው ደጋግመሽ ስለምትዩ ነው። እንደው ምን አለበት ትልልቆቹ የተማራችሁት ሰዎች እንኳን አራያ ብትሆኑ። ስርዓት የሚባል ነገር ፈረንጆቹ፣ እንግሊዞቹ ወይ ሌሎቹ ሀገሮች የቴብል ኤቲክስ ራሱ ፎርክ በዚህ እንትን በዚህ መሐረም አቀማመጥ በዚህ ምናምን እያሉ ይሄ ኤቲክስ እንትኖች በቃ ከልጆቻቸው ከዛ ጀምረው ያስጠናሉ። እዚህ የተማራችሁትም የሆነ ኦድ የሆነ ወጣ ያለ ነገር በመናገር አንዳንዴም ሲብስበት ብልግና በማውራትና ምናምን በማድረግ ፖፑላር ለመሆን ፌመስ ለመሆን ትሞክራላችሁ። ከዛ አት ኤንድ ኦፍ ዘ ዴይ ሐኪም ነሽ። ከዛ ምንድን ነው ተከትለንሽ አንቺ ቀጥሎ ደግሞ ምን ቅጠል ልታመጪ ነው? ህፃን እያለን በየሰፈሩ በየባህላዊ ዝም ብለን የተነገረን የምንላቸው ነገሮች ምናምን ንቀል ምናምን ሰካ እንትን አጥፊ ምናምን ሰላቢ ምናምን እየተባሉ እንወሩትን ቅጠሎች በሙሉ ከኛ እኩል ካወራሽ ምንድን ነው የተማርሽው? ዓላማው ይገባኛል። ባይዘይ
በቃ እንዲህ ብለህ ስትናገር ነው እንጂ አሁን ምናምን ሲስብል ተመልካች አይኖርም። አይመልከቱሽ። የሚመለከት ሰው ይመለከታል። በቃ ኢምፓክቱ ብዙ ነው። የማይሆን ነገር በቃ ይሄን ፕሪንት የሚደረግበት ሰው ሁሉ በዚህ ወይ ነው የሚያውቀው። አሁን እየከሰርን ነው እንዳገር። ያው ነው ሐኪምም የባህል ሐኪምም እየተቀራረባችሁ ነው። ጥሩ ነው። በጋራ መድረክ ተፈጥሮ አብራችሁ የምትንቀሳቀሱበት ቢመቻች ምን ትላለች እንደው ድሮ ይሄ እንትን ካሽ ፍሎ ከባንክ ወደ ባንክ አይቻልም ነበር ትራንዛክሽኑ። ስለዚህ በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዘው። በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ። የባንኩን ሰራተኛ ነው ሰውየውን ነው ባለቤቱንም ይሁን ምንም በፌስታል ነው የምንከፋፈለው። ሊትራሊ አልሰማም፣ አልፈራም። መስሜ ድፍን ካየው ወስድብሃለሁ። በቃ እኔ ብቻ ላይ ዴቭ እንደዚህ ያለ እንዴት ነው ከተባለ በአየር ላይ 10 ደቂቃ ይፈጅብኝ ከሲኤምሲ አስኮ ለመድረስ 10 ሚኒትስ በክራውድድ ነው የማወራው። በአየር ላይ ጋልቤው ደርሳለሁ አይሃለሁ። ከአንዳንድ ገጭቻ አስቆማለሁ። ይዤ ባይራት ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣት። መኪና ሲቆምብኝ ሸጥ ውስጥ አቁሜው ሌላ መኪና የሚያልፍ መኪና አስቆመን ሰውየውን አስወርደን መኪናውን ይዘ ጋይ ኢስ ጋንግስተር ዋው ገብቷል። አልሰማም ፖሊስ ቢመጣ አልሰማም አልኩ። የሆነ ነገር ተደርጎ የሆነ ሰው ተያዘብን። ከዛ ሲያዝ ቀጥታ እኔ ጋር ወይ ተባልኩ። ዴቭ ጃማው እንደዚህ ሆኖ ተያዘ። የት በምን እንደዚህ ሆኖ የት እዚህ ቦታ መጣው። ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አሉ። አዎ ልክ በሩ ላይ ስደርስ ውጣ። ከዛ ልቤን ያውቁታል። ከዛ ደረስኩ። ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደኋላ ገባሁ። ከዛ የማይገባበት ቦታ ነው which is ብዙ መሳሪያ አለ። ሰው ተዘናግቶላቸዋል። ልክ ሲያይን ካቴና ገብቶላቸዋል። ልክ ሲያይን ተንደርድሮ ሲመጡ ብድግ ብሎ መከላሽ ቆም ሲል መስኮቴን ነው ያወሩት። ምክንያቱም በረፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። ወደ ላይ ነው መጀመሪያ የማስጠንቀቂያ። እሺ ዛለው በመስኮት ገቡ። ነዳውት ሰነደው ስወጣ ክራውድድ ነው። ጋጭቸው በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገና ሲያዩኝ ይደነቃሉ። ገና ፊታቸው ላይ ታቅባቸው። በሞተር ተከብቤ ነው ሞተር ሳይክል ስንት በትንሹ 4 5 6 7 አንተ መሀል ላይ ነው። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት አልነዳውም፣ ከሰዓት የነዳሁትን ማታ አልነዳውም። ምክንያቱም ፋውል ነው። ጠዋት ፋውል የሰራሁበትን ከሰዓት ፋውል አልሰራበትም። ከሰዓት ፋውል የሰራሁበትን ማታ ይዤው መጠጥ ቤት አልዞርም። ምክንያቱም ከሰዓት በኋላ ያለው የታሸገበት የመሳሪያ መኪና ነው። ኦኬ። ስለዚህ መጨረሻ ላይ ያንን መኪና አቁመነው ነው የምንሄድ። ያንን መኪና እዛ ያሳደርንበት በማግስቱ እዛ ቦታ እናሳድረውም። ሌላ ክፍለ ከተማ ነው የምናሳድረው። ከዛ ሌላ ክፍለ ከተማ ነው ያን መኪና ካቆምኩበት ቦታ የሚያነሳልኝ እኔ አይደለሁም። ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢውን እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። በክራውድድ ነው የምልህ። ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባልደውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዲ አለኝ። እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። እና በሰልክ ነው እንዴት ነው ኩክ አድርጎ ተገልብጧል? ፊቱ አልተገለበጠም። ጸጉር ይመስል ቡቡ የሚባል ጋንግስተር የለም ሲጀመር። ቅጽል ስም ራሱ የጋንግስተር ሳይሆን የለማዳይ ፌት እንትን ያንተ ደግሞ ተለየ። ስንት አይነት ቀደዳ በህይወቴ ሰምቻለሁ። እንደዚህ ብትንጨርቅ የሆነ ሰው ግን አይቻላቅም። በቃ ምንድን እንዴ መጀመር ሲጀመር ከአስኮ ከሲኤምሲ አስኮ በኪራውድ በ10 ደቂቃ የደረስከው የት ዘመን ነው? ምን ሞዴል ሄሊኮፕተር ነው ያስከው? የምታወራው ዘመን ራሱ የተቀላቀለ ነው። አላማውን ያልገባኝ ኢንተርቪው እሱን መጣበታለሁ። የምታወራው ዘመን ክፍለ ከተማ ትላለህ። የሆነ ጊዜ ከደርግ ጊዜ ወደዚህ የሽግግር መንግስት ዘመንም ይመስለኛል። ይሄ ሰላምና መረጋጋት የነበረበት ዘመን የዛን ጊዜ ታሪክም ይመስላል። የቅርብ ጊዜ ክፍለ ከተማ ዘመን ነበርን። አዲስ አበባ ከተማ ውስጥ ነበር። የምታወራው ከተማ አዲስ አበባ ከነበረ አልነበርክም። እንዳንተ የሚባል ሰውም አልነበረም። 24ም አልነበረም። ፈረንሳይም አልነበረም። መነንጉሊትም አልነበረም። አውቶቡስ ተራ አዲስ ከተማም አልነበረም። ልዘርዝር እንዳለ ጋንግስተር ቦምባርድ ቀደም ይላል ትንሽ እዛም አልነበርክም ጭራሽ። ጋቢና ራሱ ኖርማሊ እንትን ነው ከቤት እንዳትወጣ ተብሎ ውድ ከረሜላ የሚገዛለት ልጅ ፌስ ነው ሲጀመር። ይሁን ግን አንዳንድ ሰዎች ፖስት ሲያደርጉ ለጽናኑ ዋናው መስማት ያለባችሁ አሁን ከዛ ህይወት ወጥቼ ወደ ጌታ መጥቻለሁ የሚለውን የልጁን ለውጥ የህይወት ልምዱን ለማስተማር ይላሉ። ልጆቹን ምን ልታስተምራቸው ነው? እንደዚህ አይነት ብጥርቅ በቃ ሸማተራ የሆንክ ሰውዬ
ፖሊስ ጣቢያ ገብተህ ስታየው ክራውድድ ነው ይዟል። አንድ ወዳጄ ትዛሉ ይሄ ያየኸው ጠባሳየው ይላል። ጠባሳየው አዎ፣ ይሄ ያየኸው አዎ፣ እንትን መትረየስ ነው። በሶማሊያ ጊዜ ጦርነት እዚህ ጋር መጥቶኝ በዚህ ጋር ነው የወጣው ጥይቱ መትረየስ። እንትን ስጋ ለስጋ ሄዶ ነው ሐኪሙ የነገረኝ። ኩባ ነው ያከመኛሉ። ይቅር ይበሉኝ ነፍሳቸውን ይባል አመንኳቸው እሳቸውን። ይሄ አሁን ያልከው ጋር ክለብ ግባ እሺ፣ ያጅቡ ግድ የለም። ይሄ መኪና አውርደ የምትቀማው በጥፊ ብለህ ጊዜ መቼ ጊዜ ነው ይሄ አዲስ አበባ ውስጥ የተከናወነው? በጣም የፖሊስ ዶክመንቴሽንን የሚሰራ ዶክመንት ያደረገ ሰው ሶሻል ሚዲያ ላይ የማውቀው ባለሙያ ሰው ጽፎ አይቻለሁኝ። እንዲህ የሚባል ሰው አዲስ አበባ እነዚህ ኬዝም የለም አሉ። እኔ ኡጋንዳ ነበርኩ ወጥቼ አልወጣም ማለት ነበርኩኝ። እኛ የት ሄደን ነው አንተ እንደዚህ ስታብ የት ሄደን ነበር? ጣቢያ ውስጥ ልጆቹ መኪና ጥዝ እንዴት ነው መስተዋት ጥዝ በጥዝ ዘመን ከነበር የነበርከው ክፍለ ከተማም አልነበረም ያኔ። ምን ሞዴል ነው መኪናው? ወደው አይስቋሉ። ከዛ በመስኮት እየተወረወሩ ገቡ። የሆነ ህንድ ፊልም ላይ የሆነ ማን ነው ዳርሜንድራ ምናምን ብቻ የሆነ ቪዲዮ ቤት አየሁት ፊልም ነበር በፊት። እንደዚህ ሊተኩ እንትን አድርጎ ሊያጨስ ብሎ ሲጋራውን ወደ ጭርር አድርጓት አየር ላይ በሽጉጥ ተኩሶ ራሷ ተሽከርክራ እንዲህ ሲል የምትገባውስ ነገር ከሱ የባሰ ፊልም አይተሃል። ኢንተርናላይዝ አድርገው ነው ፊልሙን። እና ይሄ ቀደዳ ምንም ፖይንት የለውም። ቀደዳ ትልቅ ሰው እንዴ ትምህርቱም ይሁን እስር ቤት ገብቼ ስወጣ ሁለቴ ተመላልሼ መኪና የጫንኩት ያነበብኩት መጽሐፍ ያልከው እስር ቤት ውስጥ መጋዘን ሰርተውልኝ ነው። ፕሪቪሌጅድ ነህ። እስር ቤት መጽሐፍ ታነባለህ፣ ሲያልቅ ትመለሳለህ። ጠያቂ ሌላ መጽሐፍ ያመጣልሃል። ያንተ ነው መሰለኝ ይዞ የላይብረሪው አይደለም የላይብረሪው አጥቶ። ስለዚህ የት ነው ስቶሬጅ? እስር ቤት ሰፊውን ክፍል ለሰጡ ሁለት መኪና መጽሐፍ የምታስቀምጥበት ቤት አሁን ራሱ የለም። ውጭ ሆነ እንኳን ውስጥ ሆነ እና ይሄ ሁሉ መተርተር መበተን ዓላማው ምንድነው ነው? ማአት ነው ያወራው። እያንዳንዱን በተነተነው አንድ ሰዓት አይበቃኝም። ግን ኢምፕሬስ ያደረገኝ ነበር። አረ እንዴት ኢምፕሬስ እንዳረከኝ ብታይ። መሰጥከኝ እንጂ አይገልጸውም። የመጨረሻ በቃ ሰቅዘን ያስከኝ እኔ ሳይሆን ሾን በጠቅላላ ተደርጎ የማይታወቅ ነገር ነው። አንተ እንደው ዘዴ ወደ ጌታም ተመለስ፣ ወደ ምንም ሂድ፣ እሱ የራስ ጉዳይ ሆኖ እንደዚህ አይነት ነገሮችን የተሰራ ወንጀልን በኩራት እንደ ፊልም አድርጎ ማቅረብ፣ በአደባባይ ፖሊስን መናቅም፣ እናቱ የወለደችኝ ሰው አይዘኝም ምናምን ነገር ነድታት በቅጡ የምትነዳው ራሱ አይደለም። አሁን አትነዳ። የሆነ ቲክቶክ ላይ ቦንዳ የሆነ ነገር ስታስተዋውቅ ነው ማቀደ ባይዘው የሆነ ነገር ብቻ የሆነ ነገር ታስተዋውቃለህ። ሸማዩን ልብሲውን የሆነ ጨርቂውን የሆነ ነገር አሁን ሳደሊ ጋንግስተር ነው ያልከው። ተው ቡቡ ተው ነው። ሁላችንም ጎረምሳውን አልፏል አዲስ አበባ እና ሰምተናል። ቢያንስ በታሪክ ሰምተናል። ያራቱን ነው በየሰፈሩ ያሉትን ነገር አሉ። እንደው እንዲህ ብንቀመጥ እንዲህ ማውራቱ ማያስፈልገው። ይሄንን በአደባባይ ፖሊስ መናቅ፣ ትራፊክ መናቅ፣ ህግ አስፈጻሚ መናቅን አባብዘሎ ነበርኩ እግዚአብሔር ነው የመለሰኝ እንጂ መቼም ምድራዊ ኃይል አልመለሰኝም አይነት ነገር ነው። ይሄ ለወጣቶች ትምህርት የለውም። በነገራችን ላይ አፍላ ወጣቶችን ደግሞ ማነሳሳት ነው። ልባቸው እንዲያብጥ ማድረግ ነው። 17 ዓመት ሲፈጥረው ልቡ ያበጠ ነው። ዘንድሮ አብዛኛው ያው የለም ግን ልብ ብዙ የለም ግን ቢሆንም ትርጉም የለውም። ዲስሪስፔክትን በአደባባይ ማሳየት ነው። ይሄ አስተማሪ ነው ማለት ነው። ሰዎች ተደበቁ በእናታችሁ። ሰው እኮ የሚማረው ከሰክሰስ ስቶሪ ነው። ዘላለሜን ሌባ ነበርኩና አሁን እግዚአብሔርን ተቀበልኩ። ጉድ ፎር ዩ ጸልይ። ሌላ ነገር ኃጢአትን አካክስ። ኃጢአት ሰርተህ ከሆነ ከዛ ውጪ ያንተ የኃጢአት ስቶሪ ለኔ አይጠቅመኝም። ክሊን ሳያደርገኝም እኔን በጣም ያልበሰለ ማይንድ ያላቸውን ሰዎች ግን ትልቅ ሆነው የቀለሉ እና ወጣት ደግሞ ያልበሰሉ ልጆችን ግን እንደሱ ልሞክረው እስቲ የሚል ሰው የምታነሳሳ ሰው ትሆናለህ። ያውም ባላረከው አድርገህ እንኳን አይደረግም። እንዴ ክለብ በጥፊ ብዬ ባንክ ይቀበላል፣ በማዳበሪያ ገንዘብ ይዘል ይላል። መጽሐፍ በሶስት ዙር አወጣው። እኔ ካለው በቃ ጀማው እንውሰደው ከተባ ላይ ይወሰዳል። መኪና ቀን ያንተንም ኩዛ አልደግምም ማታ ማነ ኤልቻፖ ተው አንተኛው ደግሞ አብረው ያለው አስታማሚው አንተ እንዴ ይሄ ልጅ እያለን ፔይ አቴንሽን የሚባለው ነገር አምረ ነው እንዴ ወሰድከው? ኧረ እባክህ ተው። እንደው ስታይል እንደው ብቀይር የሚል አስተማሪ እንደው ምን ትላላችሁ? እንደው ሁለታችሁ ኧረ በስመ አብ ወልድ
አስማሩ ተመቸሽ? ተመችቶኛል። ምንድነው የምታስተዋውቁት? ጥፍር ማስመር፣ ኮኬን መሳብ፣ እንደዚህ ማድረግ። አሁን ይህ ስልጣኔ እናች ሀገር ግን እናስመር ይላሉ ወጣቶቹ ሲገናኙ። በጣም አስማሪ እኮ ነው ከተባለ ኮኬን በአፍንጫው በኩል ይስባል ማለት ነው። አዲስ አበባ ከተማ ውስጥ ኮኬን የሌለ ሰዎች የሚመስላችሁ ሰዎች ኳሊቲው ምን እንደሆነ የሚሸጠው ኮኬን አላውቅም እንጂ እኔ ሲገባኝ ኮኬን ውድ ነገር ነበር። ግን አሁን ማንም ጩጬ ዝም ብሎ ምንድነው ውርጋጥ ሁሉ ኮኬን አስምሮ ነው የሚያጨሰው የሚስበው የሚያደርገው ስልጣኔ መሆኑ ነው። አሁን አንቺ እናስምር ኦኬ ጥፍር አይደለም እንዴ እንደዚህ ምናምን ብላችሁ አፍንጫሽን ዱቄት ፉርኖ ዱቄት አድርገሽ በቃ ባንቺ ቤት አሰመርሽ፣ ማስታወቂያ ሰራሽ፣ ወጣቶችን ኢንስፓየር አደረግሽ ወደ ጥፍር ቤትሽ እንዲመጡልሽ። ትናንት ነው የተወለድነው እኛ እናውቅም ያንቺ ብልግና ምን አይነቷ መደዴ እንደሆንሽ። እንደው ሰው ቢኖር እንደው በመቱሽ አንቺን እንደው አርፈው ባስቀመጡሽ። ይሄንን እናንተን ፖሊስ አይቶ እንደው ጣቢያ ተጠርተሽ የሆነ ቃል መስጠት አለብሽ። በነገራችን ላይ ህገወጥ አደንዛዥ እጽ እያስተዋወቅሽ ነው። እንደዛ ተሰምሮ በአፍንጫ የሚሳበው ኮኬን ነው። በነገራችን ላይ ሌላ ነገር አይደለም። እያንዳንዱ የሎ ኢንፎርስመንት ኦፊሰር ይሄንን ሲያው ነው ግለሰብ አሁን እንደው የፖሊስ ኦፊሰር ብሆን ቀጥታ ፈልጌ ያገኝሻለሁ። አላጣሽም ሲጀመር ለሌላ ጉዳይ ሲሆን ሌላ ነገር ስናገር ወይ የሆነ የማይሆን ነገር ነው ዘይዩዛል ሲጻፍ ወር ምናምን ሲባል አታጡንም። የትም አንጨ ቆራር በገባ ታገኙኛላችሁ። እቺን ፈልጋ አግኝተህ ጣቢያ ምን እያረግሽ ነው ብለህ ነግረህ አስጠንቅቀህ ዝተህ አስፈራርተህ መመለስ አለብን። አሳፋሪዎች ናችሁ። እንደው ካልጠፋ ነገር የምትመኙት በሙሉ ሐሺሽ፣ ውድቀት፣ ራቁት ዳንስ ምናምን ከየት እንደመጣችሁብን ምን ትላለች? ምን ትመስላላችሁ? እንደው ይሄ ፕሮዳክሽን በነገራችን ላይ የምታዩት ካሜራ ክሩ ቀረጻው ምናምን ፊልም አይደለም። እኔ ማለት ባለፈው ምን ጉዳይ ስናገር ነበር። ብዙ ሰው የተግባባን አልመሰለኝም። አንዳንድ ነገሮቻችንን መግባባት አለብን አይደል? የተግባባን አልመሰለኝም። ኖርማሊ ቀብር ይደረጋል ከድሮም ጀምሮ። ድሮም ሀብታም ይቀበላል፣ ድሮም ትልቅ ሰው ይቀበላል፣ ድሮም ባለስልጣን ይቀበላል። አለው ቀባሪው ብዙ ነው እንደዚህ ይኬዳል ምናምን ይባላል። ከዛ በኋላ ከቀብሩ መልስ ያለው ትራዲሽናሉ ነገር ለቅሶ ምናምን አለው። ባህላዊ ቫልዩ አለው። እኛ የምንደጋግፍበት ባህላዊ ቫልዩ የሁለት የአቶ በቀለና የአቶ ተሰማ ቀብር አይደለም ማተር የሚያደርገው። ጋሽ በቄም ሀብታም ሊሆኑ ይችላሉ። ጋሽ ተሰማም ባለስልጣን ጋቨርነር በቃ ተአምር ሊሆኑ ይችላሉ። የነሱ የተለየ ሊሆን ይችላል። በፊት ወጣ ያለ ነገር ቢደረግ ራሱ ቤታቸው ውስጥ ይቀራል። ምክንያቱም አብዛኛው ትልቁ ማህበረሰብ ብዙ ማህበረሰብ በባህሉ ስለሚኖር እሱን ማህበረሰብ ላለመበረዝ እንደው አያምርም። ለሰሚም እንደው ግራ ነው የሚባል አባባል እኮ አለ። እሱን ለማድረግ ተብሎ እንደዚህ አይነት ነገሮች ፐብሊክ አይደረጉም። አሁን አንደኛ በቀብር መወዳደር ጀመርን፣ በለቅሶ መወዳደር ጀመርን። እየቀረጽን የራሱን ለቅሶ የራሱን ቤተሰብ ለቅሶ ቲክቶክ ላይ የሚጭን ሶሻል ሚዲያ ላይ የሚጭን ሰው አለ። ምን ፈልጋችሁ እንደሆነ አላውቅም። ላይክ ነው የፈለከው ቦታቸው ላይክ ማድረግ ይችላል። ቀላል ነው ለኔ። ሼር አላረግልም። ሲጀመር ምንድን ነው ማለት ፐብሊክሊ እንደዚህ አድርገናል ነው። ከዛ ውጪ ማህበረሰብ ውስጥ ያለውን ቅድም ያልኳችሁን የመደጋገፍ ነገሩን እያጠፋው መጣ። እሱም አባቱ ነው የቀበረው በእንደዚህ አይነት መልኩ ለቅሶ አድርጎ። እኔስ እንደው ከዚህ አንሳለሁ ተብሎ በፊት ተበድራችሁ ሰርግ አደግሱ እየተባለ በስንት መከራ ቀስቀሳ በ72000 ድራማ የተሆነውን ነገር አሁን ደግሞ በለቅሶ ሁሌ ወደ ኋላ የምንሄደው ለምንድን ነው የማይገባኝ? ምንድን ነው አሁን የሁሉ ፕሮዳክሽን ክሩ ማስታወቂያ ነው። ፕሮዳክሽን ክሩ መኪናው ምናምኑ ሌላም ነበረው። እንደው አንዳንዱ ቪዲዮን ትቸው ነው ድግሱ ሽርጉዱ ምናምን ሰርግ ነው የሚመስለው። ማህበረሰብ የኢትዮጵያ ማህበረሰብ ኢትዮጵያን እንለያለን። በነገራችን እመኑበት፣ ይሄ የኢትዮጵያ ማህበረሰብ ለቅሶን የሚያረግበት ሰርግን የሚያረግበት የራሱ መንገድ አለው። ምስር ወጥ ምናምን እንደዚህ ምናምን የሚያደርገው ከአፎርደቢሊቲም አንጻር ብዙ ሰው ከመሸኘትም አንጻር ሰዎች ሲጀምር ኮምፈርት ካለመፈለግም አንጻር ሽንጥና ውስኪና ጥሬ ስጋ አታረግም። ለቅሶ ቤት ዲዘርት ብለህ ብራውኒስ እና ምናምን አገር ኬክ ሰብስበህ አታረግም። ሰርግ ላይ ምን ልታረግ ነው? እንዲህ ካረግ የደስታ ፌሽታ ምግባችንና ፊስት የምናደርገው ነገርና የሀዘናችን የተለያየ ነው። እያንዳንዱ የሚቀርበው ነገር አንዳንድ ቀን በጣም ነው የሚያሳፍረው። አንዳንዱ ሰው ጋር የሚደረገው ነገር በጣም አሳፋሪ ነው።
በፋይናንሻል ስታተስም ብለው በኢኮኖሚ ከኔ ጎረቤት ከኔ ማትሻል ሰውዬ ከጎን ለቅሶ አጋጠመኝ ብለህ ሰንጋርደ ምናምን ስታደርግ ያሳ ምን ይውልኝ ለማለት ፈልገህ ነው። መጀመሪያም እኮ እኛም እኮ አጥተን አይደለም እንሻላለን። ኢቭን ካንተ እንደ ምሳሌ ነው የምላችሁ እንሻላለን። ግን በእድር በእንደዚህ በማህበረሰብ የሚደረገው ነገር አስፈላጊ ስለሆነ ባህሉ ስለሆነ ወጉ ስለሆነ ትክክልም ስለሆነ እንደዚህ ፌሽታ ማድረግ ስለሌለብን ሰው ሞቶብኝ እኮ ነው። ይልቅ ሌላውን የሀዘኑን ካልቸር ማስተካከል ሲቻል ይሄኛው ምን አስደረጋችሁ? በር ላይ ሪሄርስ አድርጋችሁ ገብታችሁ የምታለቅሱትን አታስተካክሉ። እዚህ ጋር እናልቅስ እሺ ተብሎ የተሳሳተ ቤት ለቅሰ እንትና ናቸው ነው ወይ? እኔ እኮ 10 አለቃ ማመውን ስለሆነ ይደበሽ እኚህ አለቃ ናቸው። በለዛኛው ቤት የምታለቅሰው ሪሄርሱን ክሬዲት ለማስያዝ ሰው በሌሊት እንቅልፍ የማታስተኛውን ነገር ይሄንን በሙሉ እንደው ስንት የለቅሶ ቤት ሌላ ቀን ነግራችኋለሁ። ሰው ይሄኛው ግን መቅረት ነው ያለበት። ይሄ ሁሉ ፕሮዳክሽን ክሩ ይሄ ሁሉ ምናምን አቀራረጡስ የመኪናው አገባብ ከጎማ ነው የሚጀምረው። አክሽን ፊልም እንደዛ አይሰራም። አደይን ወደ ዘኔ ምድር ሞቱ ነፍስ ይማር ኢትዮጵያን አይደል ነፍስ ይማርላችሁ። በቃ አለቀ። እንደዚህ አንባባልም እንዴ? ድንኳን ትጥላለህ እድል የሌለ ምናምን ያልከውን ኮንዶሚኒየም ኮሚኒቲ ያለው ሁሉ ነገር ኮሚኒቲ ያለው ሰርግ አታስመስለው። ሞራላችንን አትንኩት እስቲ። የተወሰነች እንጥፍጣፊ ባህል ብትቀረን እሷንም በየቀኑ ነው የምትጫወቱባት። እንጮሃለን እዚህ ማዕድ ከተነሳ በኋላ ደርሰን ጮኸን አለቀን እኮ ጨረሳችሁታል ባህሉን በሙሉ።